በረሃና ባህር የተሻገሩ በየማቆያው ስፍራ የሰብአዊ መብት ጥሰት የደረሰባቸው ናፍቆትና እንግልት ያደቀቃቸው ዜጎች ድምጽ ኢትዮጵያ ላለፉት ጥቂት ዓመታት የዲፕሎማሲ መሪ መስመሯን ዜጋ ተኮር ስታደርግ የዜጎች ደህንነትና ክብር ከማንኛውም የውጭ ግንኙነት ስምምነት በላይ ቅድሚያ በመሰጠቱ ሳዑዲ አረቢያን ጨምሮ በተለያዩ ሀገራት የነበሩ በሺዎች የሚቆጠሩ ኢትዮጵያውያንን ወደ እናት ሀገራቸው በክብር የመመለስ ታላቅ ታሪክ መፍጠር ተችሏል። ሳዑዲ አረቢያ እኔ እስር ቤት ነበርኩ። በወንጀለኛ ተሰሬ ነበር ስራዬ። ከዛ ከአንድ አመት በኋላ አልሐምዱሊላህ በእናንተ ትብብር በጣም ደስ ብሎናል። አሁን ወደ ሀገራችን ስለመጣን ያንን ፀሐዩ የሀገራችን ንፋስ ስለተነፈስን ለመንግስታችን አብይ አህመድ ክብርን ምስጋና እንሰጠዋለን፣ እናመሰግናለን እንላለን። የኢትዮጵያ መንግስት በዚህ እኛም መጠበቁ በጣም ነው የምናመሰግነው። በጥሩ ሁኔታ አንከባክቦናል። ያው እኛ ደስታ ነው የሚሰማን። የአንድ ጠንካራ መንግስትና ስኬታማ የውጭ ግንኙነት ቀዳሚው መለኪያ ከድንበር ባሻገር የቆመው የዜጎቹ ክብርና ደህንነት ነው። ኢትዮጵያ በውጭ ግንኙነት ታሪኳ ውስጥ ያስመዘገበችው ዜጋ ተኮር ዲፕሎማሲ በዓለም አቀፍ መድረክ ያላትን የመደራደር አቅምና የዲፕሎማሲ ክንድ በተግባር ያሳየ ስልታዊ ስኬት ሆነዋል። ዜጎችን የማስመለስ ስራው በዛሬው ዕለት ተጀምሯል። እንዳያችሁት በዛሬው ዕለት 320 የሚሆኑ ዜጎቻችን ከዚሁ ከሳዑዲ አረቢያ ተመልሰዋል ማለት ነው። በቀጣይም ባሉ በረራዎች የቀሩት ዜጎቻችን በሙሉ ወደ ሀገር ቤት እንዲመጡ እየተደረገ ነው የሚገኘው። የኢትዮጵያ ዜጋ ተኮር ዲፕሎማሲ ተጨባጭ ውጤቶች የሚያሳዩት የሀገር ታላቅነት የሚጀምረው ከዜጎች ክብር መሆኑን ነው። ይህ ስልታዊ አካሄድ ተቋማዊ አቅሙን ይበልጥ እያጠናከረና የኢትዮጵያን ብሔራዊ ጥቅም እያስከበረ በዓለም መድረክ ያላትን ተሰሚነት ከፍ ለማድረግ ዋነኛው የጥንካሬ ምንጭ ሆኖ ማገልገሉ አይቀሬ ነው። ዜጎቻችን በውጭ ሀገር በጥፋት ይሁን ያለ ጥፋት ታስረው የሚገኙትን ተከታትለን ወደ ሀገር ቤት የማስመለስና ሀገር ውስጥ ያሉትም ደግሞ በህገወጥ መንገድ ከሀገር እንዳይወጡ ተከታታይ ስራዎችን መስራት ይኖርብናል። ልማት ውስጥም እንደሚሳተፉ እና በህጋዊ መንገድ ወደ ሀገር ውጪም ውስጥ ወደ ውጪ ሄዶ ስራ መስራት የሚችሉበትን ሁኔታ እያመቻቸና እየሰራ ይገኛል ማለት ነው። በሺዎች የሚቆጠሩ ዜጎችን ካሉበት አስቸጋሪ ቀውስ አውጥቶ ወደ እናት ሀገራቸው መመለስ መቻሉ ኢትዮጵያ ለሰው ልጅ ክብርና ለዜጎቿ ደህንነት የሰጠችውን ቁርጠኝነት ያሳያል። ዜጋን ማዕከል ያደረገው ይህ ፖሊሲ የሀገርን ልዕልና ከማስከበር ባለፈ በዓለም ዙሪያ የሚኖሩ በሚሊዮኖች የሚቆጠሩ ኢትዮጵያውያንን ለአንድ ሀገራዊ ዓላማ ያሰለፈ ኃይል ሆኖም ይቀጥላል።